ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደርና ጎጃም ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች ሲካሄዱ ፋኖም ድል አድርጓል። የመከላከያ አዛዦቹ በሽመልስ አብዲሳ ሴራ እየተገደሉ ነው። መከላከያ ወደ ገዳ ኮማንድ እየተቀየረ ነው። ዝርዝር ወደ ግንባር መረጃዎችን ይዘናል። የመውጫ ፈተና ወስደው ውጤታቸው ሳይነገራቸው ዲስኳሊፋይድ የተባሉ ተማሪዎች ተቃውሞ እያሰሙ ነው። ቅሬታቸውን ሰሙታላችሁ። አቶ አማኑኤል አሰፋ ከቀናት በኋላ ሌተናል ጀነራል ታደሰ ወረደን ለመተካት እየተጠባበቁ ነው መባሉን አስተባብለዋል። የአሜሪካ ከፍተኛ ባለስልጣን የኢራንን ጦርነት አልደግፍም ብለው ስልጣን ሲለቁ ኢራን በበኩሏ ለመሪዎች የግድያ ያጸፋ ምላሽ ይሰጣሉ ብላለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደርና ጎጃም ቀጠናዎች ከባድ ትንቅንቅ የታየባቸው ውጊያዎች ሲካሄዱ ፋኖም ድል አድርጓል። ትናንት መጋቢት 8 2018 ዓ.ም የአፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር ከጎንደር ጠቅላይ ግዛት እዝ አካል ከሆነችው አጼዎቹ ክፍለ ጦር አድኖ አወቀ ብርጌድ ጋር በመጣመር በአገዛዙ ኃይል ላይ የጋራ ጥቃት ሰንዝረዋል። የአገዛዙ ጦር አርባያንና ዋልሃን ለቆ ከትሞበት ከነበረው ጎንደር ከተማና ማክሰኝት ከተማ ተመልሶ ወደ ወረዳዎቹ ለመግባት ሲሞክር ልዩ ስሙ ድንዛዝ ተብሎ ከሚጠራው ቦታ ላይ አይቀጡ ቅጣት ተቀጥቶ አስከሬኑንና ቁስለኛውን ተሸክሞ ወደ መጣበት ተመልሷል። ይህ ውጊያ ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ተኩል ድረስ ቀጥሎ የነበረ ሲሆን በተጋድሎም አናብስቶቹ የበላይነትን በመውሰድ በጥምር ተላላኪ ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱ ቁጥሩ በእውን የማይታወቅ የአገዛዙ ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑንና ቁስለኛውን ትቶም እንዲሸሽም ተደርጓል። ብልጽግና ቀጣይ የግንቦት ስርዓታዊ ምርጫን በተሳካ ሁኔታ ለማካሄድ ገዶ በፋኖ ጠንካራ ክንድ ተመቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው አማራ አካባቢዎች ያለ የሌለ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎችን እያደረገ መሆኑ በላይ እዝ አስታውቋል። አብይ ይህን ዓላማውን ለማሳካት የድሃ ልጆችን የጥይት ራት እያደረጋቸው ይገኛል ያለው እዙ ዛሬው ዕለትም የጓለሃ ወረዳ ሚኒሻ ጽሕፈት ቤት ኃላፊ የሆነው ግለሰብ እርምጃ እንደተወሰደበት ገልጿል። በውጊያው ከ30 በላይ የሚሆን የብልጽግና ኃይል ሲደመሰስ በውል ያልታወቀ ኃይል ቆስሏል። ይህ በእንዲህ እንዳለ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ባለችው ላይብር የሰፈረው ሚኒሻ በ77ኛ ክፍለ ጦር ሻለቃ 4 ሙሉ በሙሉ ተደምስሷል። በአፋብን ቴዎድሮስ እዝ የ77ኛ ክፍለ ጦር 4ኛ ሻለቃ ምህረት ተሰጥቷቸው ባልተቀበሉ ባንዳዎች የስርዓቱ ሚሊሻ አገልጋዮች ላይ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ያለችው ላይ ላይብር ከተማን በሌሊት በመክበብ እርምጃ ተወስዶባቸዋል። 109ኛ ኮር የ77ኛ ክፍለ ጦር 4ኛ ሻለቃ ብር ሸለቆ ማሰልጠኛ ተቋም ዙሪያ ላይብር ልዩ ስሙ ወታደር ሰፈር ላይ መሽጎ በተቀመጠው የአገዛዙ ሚሊሻ ላይ እርምጃ በመውሰድ መሳሪያዎችን መማረክ ተችሏል። የ77ኛ ክፍለ ጦር ነበልባሏ 4ኛ ሻለቃ ባደረጉት ውጊያ የአብይ አህመድ አገልጋይ ሚሊሻ ላይ በተደረገው መብረቃዊ ጥቃት ከተፈጸመባቸው መካከል 5ቱ ሲደመሰሱ 10 የሚሆኑት ደግሞ ከባድ ቁስለኛ ሆነዋል። ጠላትን በመደምሰስ 2 ክላሽ እና 4 የርቀት መሳሪያ አብራራውና ኤስኬስ የምርኮ መሳሪያዎችን ማግኘት ተችሏል። የ109ኛ ኮር 77ኛ ክፍለ ጦር ምህረት ተደርጎላቸው ምህረት ባልተቀበሉ ባንዳዎች ላይ እርምጃ እየወሰደ እንደሚገኝም እዙ አስታውቋል። በሌላ በኩል በኦሮሚያ ክልል ከተሰማራው የአገዛዙ ወታደራዊ ኃይል መካከል ከመስመራዊ አዋጊ ጀምሮ የአማራ ተወላጅ ወታደራዊ አዛዦች በህቡ በተደራጀ ቡድን እየተገደሉ መሆኑ ተሰምተዋል። ማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች፣ 5 የሻምበል አዛዦች ሲገደሉ ገዳዩ ቡድን በህቡ የተደራጀ በዛው በእዙ ውስጥ የሚገኝና በእዙ አዛዦች የሚመራ መሆኑን መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርገው ዘግበዋል። በተያያዘ የኦሮሚያ ክልል መንግስት የማዕከላዊ እዝና የምዕራብ እዝ ውስጥ በርካታ ወታደሮችን አስገድቶ በማስወጣት ወደ ገዳ ኮማንዶና ወደ ልዩ ኃይሉ እየቀላቀለ መሆኑ ታውቋል። የመውጫ ፈተና ወስደው ውጤታቸው ሳይነገራቸው ዲስኳሊፋይድ የተባሉ ተማሪዎች ተቃውሞ እያሰሙ ነው። የ2018 ዓ.ም አጋማሽ ዓመት የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤት መጋቢት 3 2018 ዓ.ም ይፋ ቢደረግም በተለያዩ ዩኒቨርሲቲዎች ፈተናውን የወሰዱ በርካታ ተማሪዎች ውጤታቸውን ማየት እንዳልቻሉና ውጤታቸውን ለማየት ሲሞክሩ ዲስኳሊፋይድ የሚል ምላሽ እየደረሳቸው መሆኑን ገልጸዋል። ይህንን ተከትሎም ተማሪዎቹ ለትምህርት ምዘናና ፈተናዎች አገልግሎት በኦንላይን እንዲሁም በአካል ቀርበው ቅሬታ ቢያቀርቡም እስካሁን መፍትሄ አለማግኘታቸውን ለቲክቫህ ኢትዮጵያ ተናግረዋል።
ይህ ችግር ያጋጠማቸው አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ደባር፣ መቅደላ አምባ፣ ኦሮሚያ ስቴት፣ አርባ ምንጭ ዩኒቨርሲቲ፣ ሳውላ ካምፓስ፣ ፌዴራል ቲቪኢቲ ኢንስቲትዩት፣ ሐዋሳና ሰመራ ዩኒቨርሲቲን ጨምሮ በ9 ዩኒቨርሲቲዎች የመውጫ ፈተናውን በወሰዱ ተማሪዎች ላይ መሆኑን ተማሪዎች ገልጸዋል። አንድ ከደባርቅ ዩኒቨርሲቲ ያነጋገርነው ተማሪ የመውጫ ፈተና ውጤት ተለቋል ሲባል በውጤት ማያው ሊንክ ገብተን ለማየት ስንሞክር ዲስኳሊፋይድ ነው የሚለው ችግሩ ምንድን ነው ብለን ዩኒቨርሲቲያችንን ስንጠይቅ እነሱም ለፈተናዎች አገልግሎት ቅሬታ ማቅረባቸውን ነው የነገሩን ይላል። የአቴንዳንስ ችግር ነው ተብሎ አቴንዳንሳችን ተልኮ ነበር፣ ነገር ግን የተወሰኑ ተማሪዎች ብቻ ተስተካክሎ ተለቆላቸዋል፣ ሌላው ግን እስካሁን አልተለቀቀም በማለት አብራርተዋል። ውጤታቸው የተለቀቀላቸው ተማሪዎችም የፈተና እርማት ችግር እንዳለበት እያነሱ ይገኛሉ። የእኛ የደባርቅ ዩኒቨርሲቲ ተማሪዎች ችግር የተለየ ነው። እስካሁን ከአካውንቲንግ ዲፓርትመንት አንድም ተማሪ ውጤት አላየም ያለው ተማሪው ውጤት ካዩት ተማሪዎች ውስጥም ብዙዎቹ የወደቁ በመሆናቸው ተማሪዎቹ ዲስኳሊፋይድ የሆነውን ያለፍን ተማሪዎች ነን ብለው እያሰቡ ነው ብለዋል። እኛ ተማሪዎች ባልፈጠርነው ችግር ይህን ያክል መንገላታታችን ተገቢ አይደለም፣ የፈተናው እርማት ትክክለኛነትም በድጋሚ ይታይልን ብለዋል። በአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የአካውንቲንግና ፋይናንስ ተማሪው ደግሞ ከዚህ በፊት 2 ጊዜ ተፈትኜ ነበር፣ ዘንድሮም ትምህርት ሚኒስቴር ያስቀመጣቸውን ሕግና ደንቦች አክብሬ ብፈተንም ውጤት ሲለቀቅ ግን ማየት አልቻልኩም፣ በዚህም መውደቃችንና ማለፋችን አልተረጋገጠም ሲል ብሶቱን ገልጿል። በፈተና ሰዓት ሁሉንም ሕጎች አክብረን ተፈትነናል፣ አቴንዳንስም ሞልተናል፣ ቅሬታን በኦንላይን አቅርበናል፣ ግን ምላሽ አልሰጠንም ይላል። ከሳውላ ካምፓስ ብቻ ከ34 እስከ 38 የሚሆኑ ተማሪዎች ውጤታቸውን ማየት አልቻሉም ብለዋል። አዲስ አበባ ዩኒቨርሲቲ የተፈተኑ ተማሪዎች ደግሞ ችግሩ የተፈጠረው በመፈተኛ ቦታ መቀያየር እንደሆነ አንስተው በአዲስ አበባ ዩኒቨርሲቲ ለመፈተን ሞልተው የመፈተኛ ቦታ እጥረት አለብን በማለት ከ5 ኪሎ ካምፓስ ወደ 6 ኪሎ እንዲሁም ከ6 ኪሎ ወደ 5 ኪሎ መዘዋወራቸውን ተናግረዋል። ችግሩ በሺዎች የሚቆጠሩ ተማሪዎችን ያጋጠመ እንደሆነ አንስተዋል። ትናንት በፈተናዎች አገልግሎት መስሪያ ቤት 500 የሚሆኑ ተማሪዎች በአካል ቅሬታ ለማቅረብ ቢሄዱ መመናጨቃቸውንና በወረቀት ቅሬታቸውን ጽፈው እንዲወጡ መደረጋቸውን ተናግረዋል። ቦታው ላይ የነበሩት አካላት ቅሬታችንን በቃል እንድንነግራቸው እድሉን አልሰጡንም፣ እኛን ጥፋተኞች አድርገው ነው የቆጠሩን ሲሉ ገልጸዋል። ስማችሁንና ስልካችሁን ሞልታችሁ ሂዱ፣ እየደወልን እንነግራችኋለን አሉን። ይህ ግን አጥጋቢ ምላሽ አይደለም፣ ምክንያቱም ለሁሉም ተማሪ ሊደውሉ አይችሉም ሲሉ የገጠማቸውን አስረድተዋል። መጨረሻ ላይ ግን በኦንላይን ያመለከተ ካለና አሁንም በዚህ ወረቀት የሞላ ካለ ውጤቱን ዲስኳሊፋይድ እናደርገዋለን ብለውናል ሲሉም ቅሬታቸውን ገልጸዋል። ከዚህ በፊትም በነበሩት የመውጫ ፈተናዎች ወቅት ተመሳሳይ ችግር ተፈጥሮ ሳይስተካከል አልፏል። የእኛንም ቅሬታ አድበስብሰው የልፋታችንን ውጤት ሳያውቁልን ይቀራሉ በሚል ከፍተኛ ስጋት ውስጥ ነን ሲሉ ገልጸዋል። አገልግሎት መስሪያ ቤቱ እንደዚህ አይነት ችግሮች መፈጠራቸውን በይፋ ማሳወቁ ሲገባው በይፋ አለማሳወቁና ዝም ማለቱ ለተማሪዎቹ ሌላው ስጋት እንደሆነ አንስተው ተቋሙ ኃላፊነቱን ወስዶ ችግሩን ከማድበስበስ ይልቅ በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። አቶ አማኑኤል አሰፋ ከ20 ቀናት በኋላ ሌተናል ጄኔራል ታደሰ ወረደን ለመተካት እየተጠባበቁ ነው መባሉን አስተባበሉ። ከ22 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽህፈት ቤት እጅግ ቅርብ የሆኑ ምንጭ ነግረውኛል ሲል ለፕሬዝዳንቱና ለትግራይ ጉዳዮች ቅርብ የሆነው አውራምባ ታይምስ ዘግበዋል። ህወሓት ለዚህ ኃላፊነት የመደባቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውንም ዘገባው አመልክቶ አቶ አማኑኤል እጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው አረጋግጫለሁ ብለዋል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙት እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዝዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ነው የሚባል የመወሰን ሚና እንደማይኖራቸው ተጠቅሷል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የተገለጸም ሲሆን እነዚሁ ምንጮች የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑን ዘገባው ያሰፈረ ሲሆን አቶ አማኑኤልም በዚሁ አገባብ ኃላፊነቱን ለመረከብ መወሰናቸውን አስፍረዋል። የጄኔራል ታደሰ የስልጣን ዘመን ከማብቃቱ ከ1 ወር በፊት ጄኔራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስቦ ነበር ያሉት ምንጮች፣ ሆኖም ጄኔራል ታደሰ የአይነቱ ክብረ ነክ አካሄድ አቁሙ ብለው ዶክተር ደብረጽዮንን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ጨምረው አስረድተዋል። ሆኖም የህወሓትና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ይህን የአውራምባ ታይምስ ዘገባ ከእውነት የራቀ ሲሉ አጣጥለውታል። ዘገባው የሚዲያ ስነ ምግባርን ያልተከተለና
ሚዛናዊ ያልሆነ ነው ሲሉም ነው የኮነኑት። ጉዳዩን ከኔ ከባለ ጉዳዩ ማጣራት እየቻለ ነገር ግን ያልተረጋገጠ መረጃን አሰራጭቷል ብለዋል። የአሜሪካ ከፍተኛ ባለስልጣን የኢራንን ጦርነት አልደግፍም ብለው ስልጣን ሲለቁ ኢራን በበኩሏ ለመሪዎች ግድያ ያጸፋ ምላሽ ይሰጣሉ አለ። የአሜሪካ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለውን ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸውን መልቀቃቸውን በማህበራዊ ሚዲያ ላይ ባጋሩት መልእክት አስታውቀዋል። ጆ ኬንት ኃላፊነታቸውን መልቀቃቸውን ለፕሬዚዳንት ትራምፕ ባሳወቁበት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው እስራኤል በአሜሪካ ባሏት ሀያ ደጋፊዎቿ ግፊት መሆኑ ግልጽ ነው ብለዋል። ዶናልድ ትራምፕ 3 ጊዜ ለፕሬዝዳንትነት ሲወዳደሩ ይዘው የተነሷቸውን ፖሊሲዎች ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 2025 በመካከለኛው ምስራቅ ውስጥ የተካሄዱት ጦርነቶች የአሜሪካውያንን ሕይወት የቀጠፉና የአገሪቱን ሀብት ያሟጠጡ መሆናቸውን ትራምፕ ይረዱ እንደነበር ሲሉ አስታውሰዋል። በ11 ውጊያዎች ላይ እንደተሳተፈ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ውድ ሚስቱን እንዳጣባል ቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፈለው ዋጋ አሳማኝ ወዳለ ሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውመዋል። አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬንት በትራምፕ ተመርጠው አሜሪካ ሴኔት ለቦታው ብቁ ናቸው ተብለው ተቀባይነት ያገኙት ባለፈው ዓመት ሐምሌ ነበር። ተመሳሳይ መረጃ በኢራቅ ዋና ከተማ በባግዳድ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ ዳግም አዲስ ጥቃት መፈጸሙ ተሰምቷል። ኤኤፍፒ እና የሮይተርስ የዜና ኤጀንሲዎች ረቡዕ ማለዳ በኤምባሲው አካባቢ ፍንዳታ እንደደረሰ ዘግበዋል። ኤጀንሲዎቹ የጸጥታ ምንጮችንና በከተማው የሚገኙ የኤፍፒ ጋዜጠኞችን ጠቅሰው የዲፕሎማቲክ ማህበረሰብ መገኛ በሆነው አካባቢ በሚገኘው የአሜሪካ ኤምባሲ አቅራቢያ ፍንዳታ መስማታቸውን ገልጸዋል። ጦርነቱ ከተጀመረበት ጊዜ አንስቶ የአሜሪካ ኤምባሲ በተደጋጋሚ ጊዜ ጥቃት ደርሶበታል። ይህ በእንዲህ እንዳለ የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላሪጃኒን መገደላቸውን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ ዝተዋል። ለወንጀለኛዋ አሜሪካና ደም የተጠማው የጽዮናውያን አገዛዝ በተገቢው ጊዜና ቦታ ወሳኝ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉ ሀታሚ በሰጡት መግለጫ ላይ ተናግረዋል። የላሪጃኒና የሌሎች ሰማዕታት ሞትን እንበቀላለን በማለትም አክለዋል። በኢራን ጦር ኃይል የተለየ ወታደራዊ ክፍል የሆነው እስላማዊው አብዮታዊ ዘብ የላሪጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል የላሪጃኒና የሌሎች ሰማዕታት ሞትን እንበቀላለን በማለትም አክለዋል። የኢራን ጦር ኃይል የተለየ ወታደራዊ ክፍል የሆነው እስላማዊው አብዮታዊ ዘብ የላሪጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል ሚሳይሎቹን መተኮሱን የኤፍፒ የዜና ወኪል ዘግበዋል። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ ሰኞ ለማክሰኞ ሌሊት በእስራኤል በተፈጸመባቸው ጥቃት ከልጃቸው ጋር መገደላቸው ተነግሯል። ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነትና ከሟቹ ጠቅላይ መሪ ጋር የጠበቀ ግንኙነት ካላቸው የአገሪቱ ተጽዕኖ ፈጣሪ ፖለቲከኞች መካከል ቀዳሚው ናቸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።